የአውሮፓ ህብረት አባል ሀገራት እስራኤል በመካከለኛው ምስራቅ የወሰደችው እርምጃና አሁንም በጋዛ እየወሰደችው ያለው ጥቃትን በማውገዝ ቢታወቁም በእስራኤል ላይ ጠንካራ እርምጃ መውሰድ ግን አይፈልጉም። ወዲህ ደግሞ አሜሪካ በኢራን ላይ ባካሄደችው ጦርነት ለቀረበላቸው የተሳትፎ ጥሪ ጆሮ ዳባ በማለት ገለልተኛ ለመሆን ቢሞክሩም በቀጣይ በኢራን ላይ ለመውሰድ ያቀዱት እርምጃ ግን ጥያቄን ፈጥሯል። የአውሮፓ ህብረት በሆርሙዝ የባህር ወሽመጥ ውስጥ ነፃ እንቅስቃሴን በመገደብ ላይ በተሳተፉ ኢራናውያን ላይ አዳዲስ ማዕቀቦችን እንደሚጥል አስታውቋል። ማዕቀቡ በኢራን ላይ ሰፊ ገደቦችን እንደሚያካትት የህብረቱ መረጃም ይጠቁማል። የአውሮፓ ህብረት በግንቦት ወር ይህንኑ ማዕቀብ የማጽደቅ ፍላጎት እንዳለውም ታውቋል። ይህ ምናልባት አውሮፓ ለተደቀነባት የኃይል አቅርቦት ቀውስና በቀጣይ ሊኖር የሚችል የመካከለኛው ምስራቅ ጦርነት ስጋት አውሮፓ ከአሜሪካና እስራኤል ወገን የመሰለፍ አዝማሚያን የሚያመላክት ነው። እንዲህ ያለው የአውሮፓ እርምጃ ከጠንካራው የኢራን ማስጠንቀቂያ ጋር ተዳምሮ አዲስ ውጥረት እንዲነግስ አድርጓል። በእርግጥስ የአውሮፓ ህብረት በእስራኤል ላይ ሊወስድ የነበረውን ጠንካራ እርምጃ ውድቅ በማድረግ በምትኩ ኢራን ላይ የተጠናከረ ማዕቀብ ለመጣል ማሰቡ ከትራምፕ ጠንካራ ግፊት ወይስ ከኃይል አቅርቦት ቀውስ የመነጨ የሚለውን በዕለቱ የዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በዚህ ጊዜ አውሮፓ እጅግ አጣብቂኝ ውስጥ የገባችበት ሁኔታ ተፈጥሯል። አውሮፓን የመካከለኛው ምስራቅ ጦርነት ተሳታፊ እንድትሆን ፕሬዝዳንት ትራምፕ ሞክረው ባለመሳካቱ የተለያዩ ስልቶችን ተጠቅመዋል። ጠንከር ያለውና አውሮፓን ያስደነገጠው ከዚህ ከፍ ሲልም የኔቶ ሹማምንትን የዋሽንግተን ደጅ እንዲረግጡ ያደረገው ስልት አሜሪካ ከኔቶ ትወጣለች ማለታቸው ነው። ትራምፕ ያልተጠበቀውን ማስጠንቀቂያ ያሰሙት የአውሮፓ ሀገራት በኢራን ላይ አሜሪካ ባካሄደችው ጦርነት ላይ እገዛ አላደረጉም በሚል ነው። ያም ቢሆን ግን የአውሮፓ ሀገራት የሆኑ የኔቶ አባላት ዝምታን መርጠዋል። በሁለተኛው ስልታቸው ትራምፕ ቁልፍ የአውሮፓ አጋር ሀገራት ላይ ከፍተኛ ትችት ሰንዝረዋል። ከነዚህም መካከል የፈረንሳይ አቻቸው ኢማኑኤል ማክሮን በአንድ ወቅት ከባለቤታቸው የተሰነዘረባቸውን የጥፊ ምት በማስታወስ ከዚያ ያላገገመ መሪ መሆኑን በመጥቀስ ፈሪ ብለውታል። በተመሳሳይ የእንግሊዝ የጀርመንና የጣሊያን መሪዎችን በነገር አብጠልጥለዋል። ነገር ግን ትራምፕ እንዳሰቡት አልተሳካላቸውም። የተኩስ አቁሙ ስምምነት ከተደረሰ በኋላም የተለያዩ ግፊቶችን በማድረግ በኢራን የተዘጋውን የሆርሙዝ የባህር ወሽመጥ አውሮፓውያን ለራሳቸው ሲሉ እንዲያስከፍቱት በመግለጽ ግፊት አድርገዋል። እናም ትራምፕ በመጨረሻም ግፊታቸው የሰራ ይመስላል። አሁን የአውሮፓ ሀገራት በአሜሪካና እስራኤል ላይ ያላቸው አቋም መቀየሩን በግልጽ መታየት ጀምሯል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ከእስራኤል ጋር ያለውን የአጋርነት ስምምነት ለማገድ የቀረበውን ሐሳብ ውድቅ አድርገዋል። አንዳንድ አባል ሀገራት በጋዛ ጥቃትና በዌስት ባንክ የእስራኤል ሰፋሪዎች በፊልስጤማውያን ላይ በሚፈጽሙት ጥቃት አገሪቱን ቢተቹም የአውሮፓ ህብረት በእስራኤል ላይ ማዕቀብ እንዲጥል ግን ድጋፍ መስጠት አልፈለጉም። እስራኤል አሁንም ከአውሮፓ ህብረት ጋር የጠበቀ ግንኙነት አላት። ጠንካራ የንግድ ስምምነቶች፣ በሳይንስ ቴክኖሎጂና የትምህርት መርሃ ግብሮች ላይ የጠበቀ ትስስርም አላቸው። የአውሮፓ ህብረት የእስራኤል ትልቁ የንግድ አጋር ነው። በሆራይዘን የምርምር መርሃ ግብር ውስጥ በእስራኤል ተሳትፎ የሚገኙ የምርምር ውጤቶች ከፍተኛ ናቸው። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ክላስ የአውሮፓ ህብረትና የእስራኤል የአጋርነት ስምምነት በከፊል እንዲታገድ የቀረበው ሐሳብ በጠረጴዛው ላይ የሚቆይ መሆኑን ገልጸዋል። ማዕቀቡን ለመጣል ሀገራት አቋማቸውን ወደ ተግባር መቀየር ይጠበቅባቸዋል። የማዕቀቡን ተጽዕኖ በተመለከተም ጥርጣሬን አስነስቷል። ጥርጣሬው በእርግጥ ህብረቱ በእስራኤል ላይ ማዕቀብ መጣልና ስምምነቱን ማቋረጥ በዌስት ባንክ የእስራኤል ሰፋሪዎችን መስፋፋት ያቆማል የሚለው ነው። የህብረቱ አባላት ቁርጠኝነት ማሳየት እንዳይችሉ ያደረጋቸውም አንዱ ምክንያት የማዕቀቡ ተጽዕኖ ላይ ያላቸው ጥርጣሬ ነው። ይልቁንም የአውሮፓ ህብረት በሆርሙዝ የባህር ወሽመጥ ውስጥ ነፃ የጉዞ እንቅስቃሴን በመገደብ ላይ በተሳተፉ ኢራናውያን ላይ አዳዲስ ማዕቀቦችን እንዲጣል ድጋፋቸውን ማሳየት መርጠዋል። ማዕቀቡ በኢራን ላይ ሰፊ ገደቦችን መጣልን ያካትታል። የአውሮፓ ህብረት በግንቦት ወር ይህንኑ ማዕቀብ የማጽደቅ ፍላጎት አለው። ካላስ በተጨማሪም በሉክሰምበርግ ባደረጉት ስብሰባ ላይ የውጭ ጉዳይ ሚኒስትሮች የአውሮፓ ህብረት በመካከለኛው ምስራቅ የባህር ኃይል ተልዕኮን እንዲያጠናክር ጠይቀዋል። ይህም በአሁኑ ጊዜ መርከቦችን በቀይ ባህር ውስጥ በኢራን የሚደገፈው የየመኑ የሁቲ አማጺ ቡድን ከሚሰነዘርባቸው ጥቃቶች ለመጠበቅ ይረዳል።
የአውሮፓ ህብረት ካሁን ቀደም በኢራን ላይ ሰፊ ማዕቀቦችን ጥሏል። ማዕቀቡ በሰብአዊ መብቶች ጥሰቶች፣ በኒውክሌር መስፋፋትና ለሩሲያ ወታደራዊ ድጋፍ ላይ ያተኩራል። በተጨማሪም ማዕቀቡ በመቶዎች የሚቆጠሩ ባለስልጣናት የጉዞ ድርጅቶች ላይ የንብረትና ድሮን ማምረትና ወደ ውጭ መላክን የሚከለክሉ እገዶችን ያካትታል። ይህም ብቻ ሳይሆን በጥር ወር የአውሮፓ ህብረት የኢራንን አብዮታዊ ጥበቃ ጓድ እንደ አሸባሪ ድርጅት ሰይሞ በመጋቢት ወር ደግሞ የኢራን ባለስልጣናትን በሰብአዊ መብት ጥሰት ወንጀል ዝርዝር ውስጥ አስፍሯል። ኢራን ባለፈው የአውሮፓውያኑ የካቲት 28 አሜሪካና እስራኤል ጥቃት ከጀመሩ በኋላ የሆርሙዝ የባህር ወሽመጥን ውጤታማ በሆነ መንገድ ዘግታ የዓለምን 1/5 የነዳጅና ፈሳሽ የተፈጥሮ ጋዝ አቅርቦቶች አቋርጣለች። በመካከልም ወሽመጡ መከፈት ቢችልም መተላለፍ የቻሉት ነዳጅ ጫኝ መርከቦች የተፈጠረውን ቀውስ ማርገብ አልቻሉም። ይህም የአውሮፓ ህብረት በኢራን ጦርነት ላይ ያንጸባረቀውን የገለልተኝነት አቋም የሚፈታተን ነው። በመካከለኛው ምስራቅ ግጭት ከተባባሰ ወዲህ የአውሮፓ ህብረት ተጨማሪ 24 ቢሊዮን ዩሮ በኃይል አቅርቦት ላይ ውሏል። እናም አውሮፓ ከኃይል አቅርቦት ቀውስ ማዕበል መናወጥ ለመዳን በኢራን ላይ ማዕቀብ መጣል እንዲሁም ወደ ንጹህ የኃይል ምንጮች የሚደረገውን ሽግግር ማፋጠን ላይ እየሰራች ነው። ይህም ለአውሮፓ የኃይል ነጻነትና ደህንነትን ይሰጣል። የጂኦፖለቲካዊ አውሎ ንፋሶችን በተሻለ ሁኔታ ለመቋቋምም እድል ይሰጣል። ይህም የአውሮፓ ህብረት በኢራን ላይ የተጠናከረ ማዕቀብ ለመጣል እንዲወስን ያስገደደው አንዱ ምክንያት የኃይል አቅርቦት ቀውሱ መሆኑን ያሳያል። ከኃይል ቀውሱ ግፊት ባለፈም ከትራምፕ ጠንካራ ግፊት የመነጨ መሆኑን የሚያመላክቱ ሁኔታዎች አሉ። የአውሮፓ ሀገራት በሆርሙዝ የባህር ወሽመጥ ውስጥ የመርከብ ነጻነትን ለመግታት የባህር ኃይል ጥምረት በመገንባት ላይ አተኩረዋል። ይህም ትራምፕ የአውሮፓ ሀገራት ለጦርነቱ ወታደራዊ ድጋፍ እንዲሰጡ ላቀረቡት ጥያቄ የተወሰነ አክብሮትን ለማሳየት ያለመ ነው። ኢራን በአብዛኛው የአውሮፓ መንግስታትን የአሜሪካ ሕያው አጋር አድርጋ የምትቆጥር መሆኗም ያንኑ የሚያረጋግጥ ነው። ምንም እንኳን አውሮፓ በኃይል ቀውስ ግፊት ምክንያት በኢራን ላይ ማዕቀብ ለመጣል መወሰኗ ሚዛን የሚደፋ ቢሆንም የትራምፕ ግፊትም ከፍተኛውን ድርሻ የሚወስድ ነው። ማዕቀቡን ጨምሮ ሌሎች የአውሮፓ እርምጃዎች ከጠንካራው የኢራን ማስጠንቀቂያ ጋር ተዳምሮ አዲስ ውጥረት እንዲነግስ አድርጓል። ይህ ውጥረት ምናልባትም በመካከለኛው ምስራቅ ዳግም በአሜሪካ እስራኤል ጥምረትና ኢራን መካከል ጦርነት የሚቀሰቀስ ከሆነ አውሮፓን ቀጥተኛ ተሳታፊ የማድረግ ዕድልን የሚፈጥር ነው። ለዳግም ጦርነት ዳርዳር እያለ የሚገኘው የአሜሪካና ኢራን ያልተቋጨ ውጥረት ለመፈንዳት የቀረበ መስሏል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ ሮይተርስና ሞደርን ዲፕሎማሲን በዋቢነት ተጠቅመናል።